ኤቢ ዳጣን ሌባ ለማስባል ብላ የእናትየዋን ወርቅ ከመኝታ ክላስ ውስጥ ገብታ ራሷ ከመሳቢያ ውስጥ ታወጣለች። ከዛ በኋላም እናትየዋ ስትመጣ መኝታ ክላሶች ውስጥ አግኝቻታለሁኝ የሚል ወሬ ወሻሽታ ማለት ነው። ዳጣ ከናቲ ጋር ወደ መርካቶ ሄደን ያጠፋሽውን ጥፋት መቀጣት ስላለብሽ መጽሐፉን እንገዛለን ብሎ ይዟት ሄዶ ነበርና እቤት ውስጥ እንግዲህ ኤቢና እህቷ ነበሩ የቀሩት። እሷ በሌለችበት እህቷን ከእናቷ ክላስ ውጪ ለምንድነው እዚህ የተኛሽው ብላ በማለት እሷን ካስወጣች በኋላ እንግዲህ ኤቢ እያሰበችው ተንኮል ይሄ ስለሆነ ዳጣ አለች ወይ ስትላት ዳጣ ደግሞ የለችም ሱቅ ልላክሽ ብላ ዋሽታ ነበር ከመኝታ ክላስ እንድትወጣላት ያደረገችውና እህትየዋም መጥታ እንግዲህ ሳሎን ላይ ቁጭ ብላለች። እሷም እኔ ተኛለሁ ብላ እናቷ ክላስ የምትተኛ መስላ ነው ይሄንን ችግር እየፈጠረች ያለችው ተንኮለኛ ማለት ነው ኤቢ። እናትየዋ ስትመጣ እንግዲህ ትንሿ ልጅ ደግሞ ሳሎን ቁጭ ብላ ነበር እና የት ሄደው ነው ኤቢስ የት ሄዳ ነው ኤቢ እናንተ መኝታ ክላስ ገብታ ተኝታለይ ብላ ስትል እናትየዋ ደግሞ ለምንድን ነው እኔ ክላስ ገብታ የምትተኛው ራሷ መኝታ ክላስ ውስጥ አትተኛም እያለች ትላታለች። ገብቻ ረፍ ልበልሽ ብላ ስትል ግን እችኛዋ ህፃኗ ልጅ ማለት ነው ህፃን ልጅ በባኪያ ትንሽ ልጅ ናት ብዬ ነው እሷ ደግሞ ባክሽን እማዬ ትንሽ ፀጉሬን አሻሽኝ ትልና እንዳትገባ ታደርጋታለች። እሷም የተወሰነ ከቆየ በኋላ እንግዲህ ተነስታ ወደ መኝታ ክላስ ለመሄድ ነው እያሰበችው። የት ሄዳ ነው ግን ያች ልጅ ደህና ትገላግለኝ ነበር፣ አንቺ ግን እንደ ትልቅ ልጅ የምታስቢው እያለች ስትል ማንን ነው ዳጣን ነው እንደምትይው? ዳጣማ እኮ ከወንድሜ ጋር መርካቶ ሄዳለች በማለት ስትነግራት አረ እንደዛ ነው እንደ ነገሩ እሺ በቃ ትላለች። እኛም ኤቢም እንግዲህ መኝታ ክላስ ውስጥ ስራዋን እየሰራች ነው ያለችው። ወርቆቹን አንድ በአንድ እየለቃቀመች ልትደብቅ ፈልጋለች። ይሄ ሁሉ ተንኮል እያሰበች ያለችው ኤቢ ሁሉም ሰው ዳጣን ቤት ውስጥ ያለው ሰው በሙሉ ከእሷ በስተቀር በጣም ስለሚወዷትና ቆይማ ይችን ልጅ ሁላችሁም ናችሁ እንዴ የምትወዷት ምንድን አስነከታችሁ ነው እያለች ከእህቷ ጋር ስትከራከር ነበርና እህትየዋም ደግሞ አዎ ዳጣ ስታወራ ምን ስትል ሁሉ ነገሯ በጣም ነው ደስ የሚለኝ እያለች እንዲሁም ደግሞ የበለጠ እንድትናደድ ስላደረገቻት ዳጣ ከዚህ ከቤት ውስጥ መውጣት አለባት ብላም ስላሰበች ይሄንን ተንኮል አስባ እንግዲህ ያው የእናትየዋን ወርቅ ሰረቀች ለማስባል ነው ይሄንን ነገር ያደረገችውና ሀሪፍ የሚባሉ ጌጣጌጦቹን እንዲሁም ወርቆች ይመስሉኛል ብቻ አርቲፊሻልም ሊሆን ይችላል አይታወቅም። ይህንን እንግዲህ ኤቢ እየሰበሰበች ኪሷ ውስጥ እያስገባች ትገኛለች። ይህንን ሁሉ እንዳለ እናቷ መሳቢያ ከበት ውስጥ ያለውን ማለት ነው እየለቃቀመች እያወጣችው ነው። አሁን ይሄን ሁላ ነገር የምታደርገው ያው ዳጣን ከቤት ውስጥ ለማስባረር ብላ አስባ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ዳጣ የሚለው ድራማ እንደቀጠለ ነው። እጅግ በጣም ደስ የምትል የድራማ ድምቀት የሆነ የልጅ እንግዲህ ዳጣ አሁን ደግሞ አዲስና ደስ የሚል እንዲሁም አዝናኝ የሆነ ቪዲዮ ድራማ ተጀምሮልናል ማለት ነው። በዛ ነው የመጣሁትኝ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮ ስትጀምሩ ደግሞ በላይክ ጀምሩት። የዳጣ ነገር ምን ተባለ የሚለውን የምነግራችሁ ይሆናል። እስከ መጨረሻው ድረስ ቆይታችሁ ከኔ ጋር እንዲሆን እየጋበዝኳችሁ ወደ ቀጣይ ኤቢ እንግዲህ ኮተቷን ሰብስባ ከመኝታ ክላስ ውስጥ ልትወጣ ስትል እህቷ ደግሞ ኤቢማ ተኝታ ከሆነ ውሃ ነው የምረጭባት ብላ ውሃ ይዛ እየሮጠች ስትመጣ እሷም ደግሞ ኮተቷን በኪሷ አጭቃ ልትወጣ ስትል ነበር የተገጣጠሙትና ወይ ተርፈሻል ውሃ ልረጭብሽ ነበረ ብላ በምትልባት አጋጣሚ ድንግጥ ብላለች። ኤቢና እንዴ ምን ሆነሻል እህቴ ምንድነው እያለች ስትመለከታት በዚሁ አጋጣሚ እንግዲህ ኪሷ ውስጥ ስታስገባ የነበረው ጌጣጌጥ ጫፉ ይታይ ነበረና እህቷ ደግሞ ይሄን ነገር ስላየች ምንድነው ብላ ወደ አጠገቧ በምትሄድበትም ጊዜ በጥፊ ትመታታለች። እህትየዋ ትጮሃለች። ከዛም እናትየዋ እየሮጠ መጣ። ምን ተፈጥሮ ነው እናንተ ልጆች ግን ያማችኋል እንዴ? ለነገሩ ምን ታደርጉ አባታችሁም አሁን ላይ ተቷችኋል። በቃ የእናንተን ጭቅጭቅ ላለማየት ብዬ አንደኛችሁን ዘመድ ጋር መስጠት አለብኝ ማለት ነው። ቆይ ምን ሆናችሁ ነው? በምን ተጣልታችሁ ነው? እያለች ስትል የኤቢ እህት እንግዲህ ስሟ ልያዛለች በነገራችን ላይ
እሷም እንግዲህ ምንም አላደረኳትም ለምን አየችኝ ብላ ነው የመታችኝ እያለ ትላለች። እናትየዋ 20 ዓመት ሙሉ እንዴት ነው ከእናንተ ጋር ስጨቃጨቅ የምኖረው? ሁል ጊዜ እንዴት ተጣላችሁ ልትኖሩ ነው ወይ እያለ እንግዲህ ትጨቃጨቃለች። ኤቢም እማዬ ዝም ብላ ነው በውሃ አስደንግጣኝ ነው እንጂ ምንም የሚታይ ነገር የለም እኮ ትላለች እየተቅለበለበች እና ፏ እየተንተባተበ ይህን ሁሉ ኮተት እንግዲህ በኪሷ አጭቃ ወይ ቶሎ አልወጣኝ ከመኝታ ክላስ እሷ ደረሰችባት። ያው ድንጋጤ ስርቆት አይደለ ደነገጠች ማለት ነው። በሰው ሰረቀ ልታስብል እንግዲህ ለራሷ ስትሰርቅ ተይዛለች። ያው አልተገለጠችም ግን እሷ ከዛ በኋላ እንግዲህ እናትየዋ ከመኝታ ክላሷ ውጡልኝ ብላ ታስወጣቸዋለች። ማረፍ እንደምትፈልግ ትነግራቸውና ሁለቱም ተያይዘው ይወጣሉ። ለኤቢም እንግዲህ ተመቻት። ያንን ያወጣችውን ኮተታ ኮተት ዳጣ እቃ ውስጥ ልትጨምርባት ባልሆነ ብቻ ኤቢ ኮተቷን ካስቀመጠች በኋላ በድጋሚ ከእናቷ ክላስ ትመጣለች ማለት ነው። እናትየዋ እንግዲህ ብድግ ትልና እማዬ ቀሰቀስኩሽ ወይ የሚል ጥያቄ ስትጠይቃት እሷም ደግሞ እንቅልፍ እንዳልወሰዳት ትንሽ ራሷን አማት እንደሆነ ገደፍ ያለችው ትነግራትና ወደ መጣችበት ጉዳይ እንድትገባ ብላ ነው መሰለኝ። ምንድን ነው ምን ሆነሽ ነው ምን ፈልጎሽ ነው ስትላት ሰላም ነሽ ወይ እንዴት ነሽ ብላ እንግዲህ ወሬዋን ለማውራት ነው የተዘጋጀች እና የመጣችው ስራዋን ሰርታ ምን ሆነሻል ተብላ ስትጠየቅ ኤቢ እንግዲህ ዳጣ ከናታን ጋር ወደ መርካቶ እንደሄደ ስትናገር እናትየዋም ደግሞ አዎ ነግራኛለች እኮ እናት ሄዳ ምን ችግር አለው እሷ ስትወጣለሽ እኮ አንቺ ደስ ይልሻል አይደል እንዴ ስትል ኤቢም እንግዲህ ከናታን ጋር እኮ ነው የሄደችው የሚል መልስ ነው የመለሰችላትና ለእናቷ እናትየዋም እንግዲህ ኤቢና ናታን አንድ ላይ እንዲሆኑ ስለምትፈልግ አየሽ ስትንከረፈፊ ከአፍሽ ላይ ሞጭ ልፋ ወሰደችብሽ የሚል ንግግር ትናገራታለች። ኤቢም ደግሞ ሲጀመር እሷ ራሷ ናት እኮ መርካቶ ይዛው የሄደችው የሚል ንግግር ነው የተናገረችው። እናትየዋ ግን ምን ልታደርግ ነው ይዛው የሄደችው የሚል ጥያቄ ስትጠይቃት እማዬ ይቺ ዱርዬ በጣም አጭበርባሪና ሌባ የሆነች ልጅ ናት ብላ እንግዲህ ወሬዋን ልትጀምር ነው። ያንን ጌጣጌጥ አንስታ ወስዳ ደብቃ በእሷ ልታመሃኝ አያችሁ። እናትየዋም እንግዲህ ይሄ ነገር ጥያቄ ስለሆነባት እንዴ ኤቢዬ ምን ሰርቃ የተሻት ነው ይሄን ነገር ልትናገር የቻልሽው? አንቺ መንገድ ከአሳዩሽ ብዙ ታወሪያለሽ፣ ሁሉንም ነገር ቀስ በቀስ የምናየው ይሆናል እያለ ብትልም እናትየዋ እሷ ግን ለማውራት ስለተዘጋጀች እና ስራዋንም ሰርታ ስላበቃች እማዬ ዘርፋ ከጨረሰች በኋላ እኮ ቤታችንን እንጥላለን ነው የምትሄደው። ስለዚህ ለምንድን ነው ዝም የምንለው ትላለች። እናትየዋም አይ እንግዲህ የምን ዘርፋ ነው ስትዘርፍ ያየሽው ነገር ካለ በግልጽ ነገር ዝም ብለሽ ዙሪያ ጥምጥም አትይጅብኝ እያለች እናቷን ትቆጣታለች። ከዛ በኋላ ኤቢ እንግዲህ መኝታ ክላስ ውስጥ ገብታ ስትወጣ እንዳየቻት ለእናትየዋ ስትናገር እናትየዋን ብድግ ብላ እንደዛ ነው እንደ ነገሩ ብላ እንግዲህ እቃዋን መፈታተሽ ትጀምራለች። ስትፈታተሽ ደግሞ ያው ያስቀመጠችው እቃ የለም ነበረ። ለዛው ለመሆኑ ግን ከማጋ ነው ስትገባ ያየሻት? ምን አይነት ድፍረት ቢኖረን ነው የመኝታ ክላስ ድረስ እየገባችው እያለ ስትጠይቅ ኤቢ ደግሞ ለብቻዋ ነው እማዬ ከማጋ ትገባለች፣ ለብቻዋ ነው ገብታ ስትወጣ ያየኋት እያለች አፏን እያሞጣሞጠች ነው። ናታንና ዳጣም እንግዲህ መርካቶ መጽሐፋቸውን ገዝተው መንገድ ለመንገድ ፏፈሽ እያሉ እየተላፉ በመንገድ ላይ እየመጡ ይገኛሉ። ዳጣም እንግዲህ ናታንን ይቅርታ ከዚህ በኋላ ሁለተኛ መጽሐፍን አልቀድብም የሚል ይቅርታ ጠይቀው ነበር እና ናታን ደግሞ ይቅርታ አድርጌልሻለሁኝ መጽሐፍ እኮ ግን የሚቀደር ሳይሆን የሚነበብ ነው እንጂ እንዴት ትቀጃለሽ ብሎ ነበረ እሱም የነገራት። እሷም ደግሞ በቃ እኔ እንደዚህ ስለሆንኩኝ ነው እያለች ትለዋለች። እሱም ደግሞ ከዚህ በኋላ ድጋሜ መቅደድ እንደሌለባት ማስጠንቀቂያ ሰጥቷት ይሄንን ማስጠንቀቂያ ተቀብላለች። እናም ነፃነትሽ በጣም ደስ ይለኛል እያለ ሲላት እሷም ደግሞ ያው ደደብ ስለሆንኩኝ እንዲሁም ስለማላስብ ነው የሚል መልስ ነው የመለሰችለት እና ራስሽን ራሱ በዚህ መልኩ መግለጽሽ በጣም የሚደነቅ ነው እያለ ይላታል ናታን። የኤቢም እናት እንግዲህ ወርቁም ሆነ ጌጣጌጡ አንድም ነገር የለም እያለች እያለቀሰች ትገኛለች። ኤቢ ይሄ ነገሯ ይሄ እቅዷ ይሳካላት አይሳካላት እንግዲህ በቀጣይ ክፍል ነው የምናየው ማለት ነው። ያው በነገር ግን ጀመርምር አድርገዋለች። ናታንና ዳጣም ቤት ውስጥ አልነበሩም። ከዛ በኋላ
አባታቸው መጥቶ ነበር። ከመጣ በኋላም እንግዲህ ቀስ ብለን የምናናግራት ስትመጣ እንዳታስደነግጧት ብሎ ማስጠንቀቂያ ሰጥቷቸዋል። ለመሆኑ ይች ልጅ መቼ ነው ከቤት የምትወጣው እያለች ስትጠይቀው ነበር። በመጀመሪያም ያው ነገሩ አልተሳካላትም እና ከቤት ውስጥ አትወጣም። ግን አሁን እንግዲህ ናታንና ዳጣ ከውጭ ሲመጡ እቤት ውስጥ ያዩት ነገር የተቀየረ ማለትም ትክክለኛ ያልሆነ አስተያየት ስለነበረ በጣም ተደናግጠው ነው ያሉት። ቀጣይ ክፍል ላይ ደግሞ ምን ይከሰታል የሚለውን ያው አብረን የምናይ ይሆናል። ቤተሰብ ለዛሬ ድረስ ይበቃናል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት። ባይ ባይ።